እና ላንቺ አነስ ያለ ስጦታ አምጥቼልሻለሁ። ኦፍ ጉሪ ወላሂ እኔ እንደሌሎች ፕራንክ ነው አላደርግም። ሰላም ተመልካቾቻችን እንዴት ናችሁ? ደህና ናችሁ ወይ? ዛሬ ከሶፊ ጋር መጨረሻ ምሽታችን ነው። ነገ ሌሊት ልትሄድ ነው። የኔ ቆንጆ በጣም ነው የምወድሽ፣ በጣም ነው። ቴንክ ዩ ናፍቂኝ። ስላገኘሁሽ በጣም ደስ ብሎኛል። ቡታጀራ እንዴት አየሻት? ቡታጀራ በጣም አሪፍ ነች፣ ወድጃታለሁ። ያው እንግዲህ የሲስተር ሰርግ ዕለት በስነ ስርዓት እህቴ ነሽ ብለሽ አክብረሽ መተሽ ቤት ጠርተሽ አልመጣሁም። ግን ያልመጣሁበት ምክንያት ያው ኩርፈሽ ነበር። ብዙ ጊዜ ስደውልሽ አትመልሽም፣ እረዳለሁ። እኔም ብሆን በሰዓቱ ማለት በጣም ሌላ ማልወዱ ሰው ማልግባባው ሰው ቢሆን ችግር የለም። ግን የምግባባቸው ሰዎች፣ የምወዳቸው የማከብራቸው ሰዎች ሲቀሩብኝ እናደዳለሁ። እንደ አንድ ፋሚሊ ስለማያቸው አንቺ ደግሞ ያው ምንም እንትን አይደልሽ፣ አልቀየምሽም። ለመምጣት በጣም በቃ አሁን ልትከሽኝ ነው የመጣሽው? አዎ በጠቅላላው ልክስሽ ነው የመጣው። ሲያለስ ስላመመኝ ነው የቀረሁት እንጂ መቅረት ፈልጌ አልነበረም። እንደው እስቲ ለማንሽ አሞኝ ነው የቀረሁት በይ። ወላሂ አሞኝ ከወሎ መጥቻ አልነበረም። ከዛ በጣም ታመመኝ ነበር። አየሩ ስለተቀየረች ይሁን አላውቅም። እና እኔ በመታመም አሁን ካልታጣ ሰዓት በዚህ ሰዓት ታመኛለህ አልኩኝ ከአላህ ጋር ስለታቀጨኝ እና በዛ ምክንያት ነው የቀረሁት። ግን ነው ታታስቢ መጥቼ ሰርፕራይዝ አድርጌሻለሁኝ። አይ መምጣትሽ ደስ ብሎኛል። ቆይቶም ቢሆን መምጣትሽ ደስ ብሎኛል። እመጣለሁ ካልኩኝ እኮ አመት አለፈኝ። ግን በቃ ብዙ ነገሮች በመሀል ብዙ ነገር ሲፈጠር ያው ቀረሁኝ። ነገር ግን ዋና የወዳችንን ብዙ ነገር ማውራታችን በቂ ነው ያስባለሁ። አልሐምዱሊላህ። እና ደግሞ አንቺም ደግሞ ይልመድብሽ ነይ በቃ አዲስ አበባ ግቢ። አዲስ አበባ ትነግጃለሽ። ስራይስ ወጣተር ያለሽ ለዛው ነው የምር። ግን በቃ እኔ ካም በኋላ ማለት በየሳምንቱ ሲደብረኝ ሲከፋኝ ብድግ ብለሽ መመጣ ይመስለኛል። በጣም ነው የወደድኩት። በረከታች ደግሞ ስመጣ ነግራችሁ ወላሂ ለምን በቃ የኔና የሷ ባህሪ አንድ አይነት ባህሪ ነው ብዬ ነው የማስበው። ሰው መጣለው ካለን ከዚህ አንስተን ተዛስ በቃ ኪችን ቦታ ስናፈደፍን ነው የምንውለው። እና እንደዛ እንዳትደክምብኝ እንዴ እኔ ፍቅር ለመጀመሪያ ጊዜ ስለመጣች ነው እንደዛ የደከምኩት። አሁን ደግሞ ሁለተኛ ድጋሚ በቃ እንደዛ ታረጊ ተረባርበን እኔም አንቺም ተረባርበን እንደዛ ከሆነ ደስ ይለኛል። ያማ የመጀመሪያ አቀባበል ነው ሀቢብቲ። ላንቺ ማበሬ ነው ማርዳው አንቺ ብቻ ነሽ። ይሞቀኝ ነው የኔ ቆንጆ ውለጂ ክበጂ ርዝቅሽ ይብዛ ምቀኛሽን ያዝልሽ። ሁሌም ደስተኛ ያድርግሽ። ጥሩ ጓደኛ ይስጥሽ። የማይከዳ የማያማሽ የሚወዱሽ ያ ረቢ ያርግልሽ። አሜን። ሰይድና ማላ ማሻአላህ መራቂ አይደለሽ እንዴ? የምር ድንገት ካፌ መጥቶልኝ ነው የመረኩሽ። ይመችሽ። ወይኔ የሆነ ነገር እኮ ረስቻለሁ። ላምጣ ጠብቂ። እንግዲህ እኔ ወድ ብዙ ጊዜ እንድትመጣ ፈልግ ነበረ። የሆነ ሪላክስ ታረጋለች ብዬ ስለማስብ እስቲ ስለ ሁሉም ነገር እግዚአብሔር ያውቃል። ያው ሁለት አዳር አልበቃንም የወዳችንን ለማውራት። እውነቴን ለመናገር ብዙ ነገሮች ነበር። እኔ በቃ እንደው እኔ እንግዲህ አዳሪ ሰለክስ ነው ማለት ትናፍቂኛለሽ ለመናገር። አቡ ጀበላ ላይ የሆነ ሰውዬ እኮ ነው ትናፍቂኛለሽ የኔ ቆንጆ የኔ ማር ሙቀጫ አለምዬ ለሚ ይሄ ቤቷ ማለት ሲከፋት ከፍቷት እንኳን አያውቅም። ቢስሚላህ ላይ ደግሞ ማይክፋት በቃ አንዳንዴ መዝናናት ስትፈልግ መታ አብቼሽን የምታሳልፍበት ጊዜ ነውና ልክ በቃ አሁን ሞገጫዋ ራሱ ትክክለኛ
የድሮ ሞገጫ ነው ያላት። እና ቤቷ ጋር ስትገቡ ያላት እቃ ዋው ወላሂ ወላሂ ማሻአላህ ሰግናለሁ። ይመስገን ሽክራና ቤቴ አላህ ይከትር ኸይርና አለቶል ወሊ በምን ያዘው በእናትሽ አይ እኔ ቡና ሲፈላ እጣን ካልጨሰ ማለት ነው በቃ ምንም ቡና ነው ሲያፈላ ይመስለኛል። አንቺስ? እኔ የሆነ ጢስ ኧረ አለምዬ ቅበሪኝ እንደው መቆንጠጫ ተለቅ ያለ ማንኪያ በቃ ተይውማ። ኧረ በቃ ተይው እንትን እኮ የት ነው ብዬሽ እኮ ነው። አምጪውማ ለምን ተለይቶ ነው? እሷም ትንሽ አታቃጥላለች። አይ ተው ብድግ ነው የምታረጊው እሳቱ። ያ ረቢ ተበለን እንዴ! ይሄ የወሎ ጣን እኮ ነው። የወሎ ሸበላ አምባሰል ማርሸት ማናና እሱ ወደ ውብሸት ለምዬ ያንስብኛል ለሚ አቤት ለሚ በጣም ነው የምወድሽ። እኔ ቆይ አምጪ እስኪ ልገጥልሽ። አምጪ እኔ ልገጥ ትችያለሽ። አንቺ እጅሽ ትቀረጥሻለሽ። የምር ስሚ፣ ከመውገጤ በፊት ግን ማለት ነው ዛሬ ፍቅሬ ልገልጥልሽ ነው እዚህ ጋር ጎንሽ የተቀመጥኩት። እሺ ግለጪ። በጣም እውነቱን ለመናገር በጣም ነው የምወድሽ። አመሰግናለሁ። እና ሲሄድ ነው ሰርፕራይዝ ማደርጋት ብዬ እንጂ ተቀመጭ አስጨርሽኝ እኮ እየሰማሁሽ ነው። እንደዚህ ከሆነማ በቃ ፍቅር ከተቋረጠ ጥሩ አይደለም። ያመረሽና እንደዚህ ተመስጬ ሹሃዳ እችላለሁ። ሹሃዳ እየነገርኩሽ እኮ ነው የሄድሽብኝ የኔ ፍቅር። እኔ በጣም ነው የምወድሽ ማከብርሽ እና ወዲያውን እንደመጣው በቃ ሰርፕራይዝ አላደርጋትም። ይሄ በእርግጥ ላንቺ ያንስብሻል ማለት አንቺ ማለት ከእህቶቼ መሀል አንደኛው አንቺ ነሽና በጣም የምወድሽ ማከብርሽ ጓደኛዬም እህቴም ነሽ የኔ ፍቅር። እና ነገ ስለሚሄድ አወቃቀጥሻለሁ ድምርጊ እሺ። እና ላንቺ አነስ ያለ ስጦታ አምጥቼልሻለሁ። ኦፍ ጉልዋላ ወላሂ እኔ እንደሌሎች ፕራንክ ምናምን አላደርግም። አፍሮኒ ነይማ በእርግጥ ያንስብሻል። ይሄ ላንቺ በጣም ነው የምወድሽ። ይሄን ስልሽ በቃ ኦ ማይ ጋድ ያንስብሻል። የኔ ቆንጆ ሱራሱ እንዴት ያምራል! ይሄ ከኔ ራሱ ይበልጣል። አመሰግናለሁ። አንድ አይነት ነው ካንቺው። ዋው አይማ ያምራል። አዎ አመሰግናለሁ። እኔ ፍቅር እጅሽን እንዳመቸው እየፈራሁሽ ነው። መቤቴ ልቤ አንቺ ጋር ነው። አመሰግናለሁ። እኔ ቆንጆ ነኝ። አመሰግናለሁ። ላ ኢላህ ላይ ዛራ ተወጂዋለሽ ብዬ አስባለሁ። በነገራችን ላይ መጀመሪያ ክፈቺውና ከዛ አበረላልሻለሁ። አይ ዛራ ቆንጆ ሽቶ ሲባል ሰማለሁ። አዎ ዋው ጦታ በስጦታ አረግሽ። እንዴት ያምራል! ልነፋና ሊያው ኪዩት ሰውን هذا ዛሬ ነለም ነለም ፋሽ ማርያም ደስ ይላል።
በነገራችን ላይ ቤተሰብ ማለት ነው እኔ ስጦታና ሰዓት የምሰጥ ሰው ማለት ነው በጣም ለምወዳቸውና በጣም ለማከብራቸው ሰው ነውና ጥሩ ሪያ ጥሩ ማለት ጥሩ ጠረን ያለው ነገር የምሰጡት ለምትወዷቸው ሰዎች ናቸው። በጣም ነው የምወድሽ። Thank you. በጣም ለምትወዷቸው ሰዎች ሽቶ ስጧቸው። በቃ ያንን ሽቶ ያደረጉ ማለት ነው እናንተ እንደሚያስታውሷችሁ አዳ ዘኪዳ ሳምንት መሰለኝ መቤቴ ሳልጠጣ ቡና ደፋይ ሀበሻ ወሬ ሲያወራ እንግዲህ ቡና ፍልቶ ነው ሲባለው አሁን ገና አየሁኝ። ወሬ አይደለም የቀነስኩት ቡና ለካ ወይ ያለቀ ጀበናው ያጭደጅ ራሷ የምታውን የረሳሁትን ነገር እንግዲህ በኔ ልታማኝ ነው። አይድሌ ምን ነው የኔ ጌታ ምን አጠፋው? እንግዳ ሊመጣብኝ ነው ዝናብ ሊዘንብ ነው ወይስ ምንድነው ነገሩ? እኔ እንግዳ ያጣኝም በርግጥ ቡና ሲገነፍል እንደዛ ነው። መልእክት አለው ዝም ብሎ አይገነፍልም። ወላሂ በይ እውነት ያሁኑ አሁን ማለት ነው ወይ የሆነ ሰው ሊጣላኝ ነው ከኔ ጋራ። ቢስሚላሂ ረህማን ረሂም። ይሄ በቃ ዲቱክ ብሎ እንዲ ወደ ላይ እንዲ ተብሰክስጎ የሚያስፈራ አይነት ወይ በዚህ ከገነፈለ ወይ ከዚህ ከገነፈለ የሚያስፈራ ገነፋፈላ ላይ አይደለ እሱ የማይበርድ ነገር ነው የምር። እንዲ ግን ግንፍል ያለ ነገር ከሆነ ዝናብ እንግዳ ሊመጣብሽ ነው። እንዲ ቡና እያፈላችሁ ደግሞ ሰዓቱ ከሆነ የጠፋው እንግዳ ሊመጣ ነው ጠብቁኝ ነው። ቡናው ጠብቁኝ ነው። እና ሰዓቱ ጠፍቷል? አይ አልጠፋም። እኮ ቀጥታ ጢዝ ብሎ ነው የወጣው። ምን አለ ብለሃል መቀዳክ አይቀጥንም። እሱማ አንድ ሲኒም ቢሆን ወፍራም ቆንጆ ቡና እንጠጣለን። አለምዬ ምናምን የምናጨሰው አምጮ ያ ምናቀው የግቢው በቃ ሰላም አላህ አሁንማ አትገነፍልም አይደለም። ወላሂ እንዳንቺ ቢያስቀኝ ሰው የለም። ስለምትወጂኝ ነው የምትስቂው። የምሬ ነው። አንዳንዴ ክልክል ብለን ተበልን ራሱ ማንስቅ ሰዎች አለን። ምንወዳቸው ሰዎች ግን ጥርሳቸውን አይተን ራሱ ልንስቅ እንችላለን። እኔ ወድ እንደዛ ነው ነገርዬ። አይ ግቢ ውስጥ የሚጨስ መጋኛ ቀበርቾ ድንገቴ ምናምን ነው። ይሄውን ስሙ ድንገቴ ይባላል። ድንገተኛ ይባላል። ድንገተኛ ነገር ከተከሰተ ይሄ ያድነዋል። ይሄ ቀበርቾ ይባላል። ይሄ ለመጋኛ ይሆናል። ቀበርቾ ማለት ነው። የታል ደግሞ ለአንደኛው በቃ ሁለቱ ነው። ድንገቴና መጋኛ አንድ አይነት አይደለም እንዴ? ያያሉ መጋኛና ድንገቴ። እንግዲህ ተመልካቾቻችን ሶፊዬ እኔ ፍቅር ቆይ ይዘሽው ልትሄጂ ነው? 3 ቀን ሆኖ እኮ ከመጣች ግን አሁን እንደሰጠች ለምን እንደሆነ እኔም አላውቅም። የምን ለሄድ አሳውቀይርሻል
ወላሂ እኔ ቢኖረኝ ከዚህ በላይ ሁሉ ነው የማደርግልሽ። እኔ ፍቅር አይ ግን ይዘሽ ልትሄጂ አስበሽ ነው አንቺ? የሰው የመጣ ስጦታ አይመለስም። ግን በቃ ደግሞም ሰዓት አላገኘንም እንጂ መጣን። ሌላ ቦታ ሀረ ሸይጣን ሄደ። ያን ሀረ ሸይጣን ሄደ። ሸይጣን ዞኛል መስለኝ ራስ ምታት በጣም አሞኛል ወላሂ። እኔም እዛ ብቻችን አልተኛንም። ብቻችን ስንለፈልፍ ደግሞ በጣም ነው የሚያስፈራው እኮ። እኔ ራስ ምታት እኮ አለቀቀኝም እንዴ። እኔ በቃ ዳሬ ዋው አሪፍ ሰከን ያለ ቡና ነው ለሚያፈስ ቡና። ዋው እኔማ ከአንዱ ሰው ጋር በቡና ነበር የምንጣለው። አይ ቡና ጥቁር ጠጥቼ አላውቅም። በወተት ነው የምጠጣው። ይሄ ቡና ብቻ እንዳይመስልሽ፣ የምሬን ነው የምልሽ። በጣም ማለት እዛው ተቆልቶ እዛው ተወቅጦ እዛው የሚፈላ ቡና ከዛ እንደዚህ በደንብ ተንተክትኮ ስኳር በደንብ ተንተክትኮ የበሰለ ቡና ለጤና ራሱ ጥሩ ነው። እንደዚህ እየተጤሰ ስጠጡ ደስ አይልም? ዋው